እንደምን ከረማችሁ አድማጮቻችን እና ተመልካቾቻችን። ይህ ሆርን ኮንቨርሴሽን ነው። ዛሬ ታዬ ደንደዓ ላይ ጉዳት በማድረስ የብሔር ግጭት ለመቀስቀስ ያለመ የአብይ አህመድ ሴራ የሚል ርዕስ ይዘን ነው የቀረብነው። በዚህ ርዕስ ስር አንደኛ ታዬ ያለበትን ሁኔታ አጥንተን ያገኘነውን መረጃ እናካፍላችኋለን። የታዬ ሁኔታ በምን ላይ ነው የሚገኘው የሚለውን የምንገልጸው ነገር ይኖረናል። ከዛ በመቀጠል ልክ እንደ ከዚህ በፊቱ በታዬ ጉዳይ እንዳቀረብነው ሁሉ አሁንም የጸጥታ ምንጮቻችን ያደረሱን ታዬ ላይ የታለመ ከርዕሱ ላይ እንደምታዩት ሴራ አለ፣ በአብይ አህመድ ራሱ የተወጠነ። እሱን በመረጃዎቻችን ላይ ተመስርተን እነግራችኋለን ከነ ዓላማው ጭምር ማለት ነው። ስለዚህ የምንናገረው ስለ ታዬ ቢሆንም አገራዊ ፖለቲካ ነው ማለት ነው። ታዬ ላይ ማዕከል ያደረገ ታዬን በመጉዳት የብሔር ግጭትን ለማንሳት የታለመ ስራ አለ። እሱን ነው የምናነሳው። ከዛ በፊት ግን በዚህ ሰሞን ባሳለፍነው 2 ሳምንት ውስጥ በዓለም ደረጃ የኢትዮጵያ ስም የተነሳበት 2 ዋና ዋና ጉዳዮች አሉ። እሱን እንደ መግቢያ አድርገን ተነጋግረን ነው የምናልፈው። አንደኛው የተባበሩት መንግስታት ሰብአዊ መብት ካውንስል ስለ ኢትዮጵያ መብት ጥሰት ላይ የሰጠው መግለጫ ነው ወይ ደግሞ የያዘው አቋም ነው። እሱን እነግራችኋለን። ሁለተኛው የአሜሪካ መንግስት በኢትዮጵያ ላይ የተጣለውን ማዕቀብ ስለ ማጽናቱ ነው። እሱንም አንዳንድ ይዘቶቹን አንስተን እናወራለን። እነኝህን ጉዳዮች ከኔ ጋር የሚያወራው ባልደረባዬ ዶክተር ምልኬሳ ሚደጋ ነው። ምልኬሳ እንደምን አለ ይታና? መልካም። እንግዲህ ቅድም እንዳስተዋወቅኩት እንደ መግቢያ የምናወራው ነገር አለ። የተባበሩት መንግስታት ሰብአዊ መብት ካውንስል ሰሞኑን ጆይንት ስቴትመንት ወይ ደግሞ የጋራ የአቋም መግለጫ የሚል ነገር አውጥተዋል። የጋራ አቋም መግለጫ ማውጣት ብቻ ሳይሆን ከዛም የዘለለ ነገር አለ። እሱን ራሴ አንዳንድ ነጥቦችን አነሳና ወደ አንተ መልሳለሁ ምልኬሳ። በመጀመሪያ ደረጃ ይሄ የተባበሩት መንግስታት ሰብአዊ መብቶች ካውንስል በዚህኛው ዙር በኢትዮጵያ ጉዳይ ላይ ተሰብስበው አቋም የወሰዱት 42 አገራት ናቸው። አድማጮቻችን ልብ እንድትሉ የምንፈልገው እነኚህ የባለሙያዎች መማክርት አይደለም፣ የአገራት ተወካዮች ናቸው። 42 አገራት ነው የተሰበሰቡት። በዚህ ላይ 5 ዋና ዋና አቋሞችን አራምደዋል። አንደኛው ቅድም እንደተናገርነው የጋራ አቋም መግለጫው የጋራ አቋም መግለጫው ላይ የገለጹት ነጥቦች አሉ። አንደኛው ዲሌይድ ትራንዚሽናል ጀስቲስ ብለው ያስቀመጡት ነገር አለ። የሽግግር ጊዜ ፍትህ ጊዜ አልፎበታል ብቻ ሳይሆን አብይ የሚጫወተው ይሄ የትራንዚሽናል ጀስቲስ ስራ ወይ ደግሞ የሽግግር ጊዜ ፍትህ ብሎ የሚጫወተው ጨዋታ ምንም አይነት እርባና የሌለው ጥቅም የሌለው ይልቁንስ አገርን የሚጎዳ ነገር ነው ብለው ነው ያስቀመጡት። የእነሱን አቋም ነው የምንነግራችሁ። አንደኛ እሱ ነው። ምንም አይነት ተጨባጭ የሆነ የአገሪቷን ችግር የሚፈታ የሽግግር ጊዜ ፍትህ የሚባል እርምጃ አልተወሰደም ባዮች ናቸው። ሁለተኛው በዚህ አቋም መግለጫ ላይ የተስማሙበት ሲቪክ ስፔስ ወይ ደግሞ የሲቪክ መጫወቻ ሜዳ እንደጠበበና ወደ መታጠፍ እየደረሰ እንዳለ ያነሱት ጉዳይ ነው። በዚህ መግለጫ ውስጥ ያነሱት 2 ዋና ዋና ነጥቦች ይሄ ነው፣ ይሄ አሳስቦናል ብለው ነው ያስቀመጡት። ይሄ እንግዲህ አንድ ነው። ይሄ መማክርት ካራመደው አቋም ውስጥ አንዱ ብቻ ነው። ሌላ የቀሩ 4 ነጥቦች አሉ ኢትዮጵያ ላይ ከተወሰዱ አቋሞች አንጻር ማለት ነው። ሁለተኛው
ኤንጂኦ ወይ ደግሞ የመንግስታት ያልሆኑ ድርጅቶች ከኦሮሚያ የቀረበ ሪፖርት ላይ ተመካክረው አንድ 3-4 ነጥብ አስቀምጠዋል። ይሄ ነገር እንደሚያሳየው አንደኛ በኦሮሚያ በሌሎችም ክልሎች ዜጎች በድሮን እንደሚደበደቡ ደርሰንበታል የሚል ነው። ሁለተኛ ሰዎች ካለ ፍርድ እንደሚገደሉ አረጋግጠናል የሚል ነው። ሶስተኛ ሰዎች በድንገት ተጠልፈው እንደሚጠፉ እና እንደሚታገቱ ወደ ማጎሪያ ካምፖችም እንደሚወሰዱ በተለይ በኦሮሚያ ደርሰንበታል የሚል ነው። አሁንም በተለይ በኦሮሚያ ጾታዊ ጥቃቶች እንደሚፈጸሙ አረጋግጠናል የሚል ነው። ይሄንን አንድ ድርጅት የሰብአዊ መብት ድርጅት ባቀረበው ሪፖርት ላይ ተመስርተው የተነጋገሩበት ጉዳይ ነው። ሶስተኛው ነገር ኢትዮጵያ ያላት ተደራራቢ ሚና የሚል ነው። ይሄ ተደራራቢ ሚና ምንድነው? አንደኛ ኢትዮጵያ በጣም በከፍተኛ ደረጃ ክርክርም ቢሆን በፈረንጆቹ አቆጣጠር ከ2025 እስከ 2027 ላይ በዚህ 2 ዓመታት ውስጥ የተባበሩት መንግስታት የሰብአዊ መብቶች ጉባኤ አባል እንድትሆን ተወስኗል። አንዱ የኢትዮጵያ ሚና የሚሉት እሱ ነው። ተደራራቢ ከሚሉት አንዱ እሱ ነው። ከዛ በመቀጠል ደግሞ እንደተናገርነው ኢትዮጵያ የዚህ መማክርት አባል ትሁን እንጂ በሰብአዊ መብት ረገጣ ደግሞ በጣም ከፍተኛ ደረጃ የሚታይ ጥሰትን የምታካሂድ ሀገር ናት ብለው ነው የሚያስቀምጡት። ከዛ በመቀጠል ያራመዱት አቋም እነኚህ 42 ሀገራት ኢትዮጵያ ላይ ያራመዱት አቋም ሂውማን ራይትስ ዎች ስለ ኢትዮጵያ ያቀረበው ሪፖርት ላይ እየተመሰረተ ነው። ሂውማን ራይትስ ዎች በኢትዮጵያ ላይ ያቀረበው ሪፖርት አንደኛ የሲቪክ ማህበራት ወይ ደግሞ ዜጎች የሚንቀሳቀሱበት አውድ በጣም የጠበበ እና ጭራሽ ሊዘጋም ያስፈራ ጉዳይ ነው የሚል ሪፖርት አቅርቧል። በዚህ ላይ ተመስርተው ተነጋግረው ይሄን ነገር መርምረው እውነት መሆኑን ተቀብለው አቋም አራምደዋል። በዚህ ላይ አምስተኛውና የመጨረሻው ደግሞ ቀጣይነት ያለው የማይቋረጥ አለመረጋጋት ውስጥ አገሪቷ እንደሆነች አሁንም አረጋግጠናል የሚል ነው። ይሄንን ደግሞ የአማራ ክልልን ጉዳይ ባማከለ ሁኔታ ነው የገለጹት። አንደኛ በአማራ ክልል እንዲሁም በኦሮሚያ በተለይ በ2024 በፈረንጆቹ አቆጣጠር ሰዎች ታፍነው ተወስደዋል፣ ከህግ ውጪ ተገለዋል፣ የሕክምና ማዕከላት በጦርነት ወድመዋል የሚል ነው አንደኛው ነጥብ። ሁለተኛው በተለይ አሁንም በአማራና በኦሮሚያ ያለው ግጭት ያለው ጦርነት በቀጣይነት እንደቀጠለ፣ በዚህ ጦርነት ውስጥ ደግሞ ለሚደርሰው ጉዳት በተለይ ሰላማዊ ዜጎች ላይ ለሚደርሰው ጉዳት ማንም ተጠያቂነት እንዳልደረሰበት ወይ ደግሞ ማንም ሰው ለህግ ቀርቦ እንዳልተጠየቀ የሚገልጽ ነው። እንግዲህ ያስቀመጡት 5ቱ አቋም ይሄንን የሚመስል ነው በግርድፉ። ይሄ ፓብሊክ ዶክመንት ስለሆነ ማንም ሄዶ አይቶት ሊያረጋግጥ የሚችል ነው። ይሄንን እንደ ወሬ እና እንደ መግቢያም ልናደርሳችሁ ብለን ነው እንጂ አዲስ ምንም የጨመርንበት የትርጉም ነገርም የለውም። ሚልኬሳ በዚህ ጉዳይ ላይ ወደ ሁለተኛው ነጥብ ሳናልፍ ሐሳብህን ልስማ። አመሰግናለሁ ብዙ ነገር ስላነሳ አንተ። እኔ በአጠቃላይ ይሄ የተባበሩት መንግስታት ሰብአዊ መብት ካውንስል የሚባለው 47 አባላት ያለው በየ2 ዓመቱ የሚቀየር ማለት ነው። አሁን ኢትዮጵያ የዚህ ካውንስል አባል ነች።
እናም ኢትዮጵያ በዚህ ባለፈው አመት ዩኒቨርሳል ፔሪዮዲክ ሪቪው የሚባል አለ። በየ4 ዓመቱ ሁሉም ሀገሮች በዚህ ካውንስል ሪቪው ይደረጋሉ። የሰብአዊ መብት አያያዝ በሁሉም ሀገሮች ሪቪው ይደረጋል በየ4 ዓመቱ። ኢትዮጵያ አሁን ባለፈው ዓመት 2014 ነው ሪቪው የተደረገችው። ስለዚህ ይሄ በዩናይትድ ኔሽን ሂውማን ራይትስ ካውንስል ሪቪው የተደረገ ግኝት ነው እንጂ ቀላል አይደለም። ለዛም ነው አገሮቹ ከ47ቱ ሀገሮች 42ቱ አቋም የያዙት። ኢትዮጵያ በሰብአዊ መብት ጥሰት በጣም ከፍተኛ ጥሰት እያካሄደች ነው በሚል በአንተ እንዳልከው በጣም ዝርዝር የሆነ ከፍተኛ ሰብአዊ መብት ጥሰቶችን አንስተዋል። በተለይ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል ውስጥ የሚካሄደው ሰብአዊ መብት ጥሰቶችን በተደራጀ መልክ በኤቪደንስ ነው። ይሄ ትልቅ ጥናት ነው። ኢትዮጵያም እዛ አካል ነች። ከኢትዮጵያም እኮ የአቃቢ ሕግ ምክትል እና ሌሎቹም የተሳተፉበት ዴሌጌሽን ነው። ስለዚህ ኢትዮጵያም ተሳትፋ እንግዲህ ውጤቱን ተቃውማለች። እሷ ኢትዮጵያ ተቃውማለች አይደለውም ብላለች። ግን 42ቱ ሀገራት አቋም ስለያዙ ይሄ የአጠቃላይ የዩኤን ዶክመንት ነው። የዩኤን የተባበሩት መንግስታት ግኝት ነው። ምንም ኢትዮጵያ ከዚህ መፋቅ አትችልም። ስለዚህ በዚህ ደረጃ የፖለቲካ መወዳደሪያ ሜዳዎች እንደተዘጉ፣ ምርጫ ቀጣዩ ዓመት ደግሞ ምርጫ ስለሚካሄድ በዚህ ሁኔታ ኢትዮጵያ ምርጫ ማካሄድ አትችልም የሚል አዝማሚያ ነው አጠቃላይ ጠቅሷል። የቀጣዩ ዓመት ምርጫ ብሎ የ2026 ምርጫ ኢትዮጵያ ስለምታካሄድ በዚህ ሁኔታ ያሳዝናል ይላል እኮ ዶክመንቱ። ኢትዮጵያ በዚህ ሁኔታ በዚህ አያያዝ ወደ ምርጫ መሄዷ በጣም አስጊ ነው የሚል ነጥብ ስላነሳ ዝም ብሎ በቀላሉ የሚወሰድ አይደለም። ይሄ የሰብአዊ መብት አያያዝ ተብሎ በዩናይትድ ኔሽን የወጣው አቋም ዝም ብሎ እንደው መግለጫ አይደለም። በአጠቃላይ የኢትዮጵያ ኢሜጅ ነው። ይሄ በአጠቃላይ የአብይ ጉዳይ ነው ይሄ። ስለዚህ ዜጎችም ይህንን አገሮችም ሙሉ አገሮችም ከኢትዮጵያ ጋር የሚያደርጉትን ግንኙነት ይህንን መሰረት አድርጎ ነው ግንኙነታቸውን የሚያደርጉት። ስለዚህ ብዙ ነገር አንተም ስላልክ እኔ በዚሁ ላቁም። መልካም። በዚሁ የአሜሪካ መንግስት ኢትዮጵያ ላይ በሜይ 2021 ተጥሎ የነበረውን ማዕቀብ ስለማንሳቱ እንዳጸና እሱንም አንዳንድ ነጥቦችን አንስተን እንድናልፍ ነው። እንግዲህ ከትግራይ ጦርነት ጋር ተያይዞ የባይደን አስተዳደር ሜይ 2021 ላይ ማዕቀብ ጥሏል። እነዛ ያ ማዕቀብ የሚቆጠር ነገር አለው። ይሄው እንትኑን ስክሪን ላይ እንድታዩ የትራምፕ አስተዳደር ያወጣው መግለጫ ነው። የሚቆጠር ነገር አለው እና እሱን 4 ነገሮች አሉ ማዕቀቡ ውስጥ። እሱን ልናስታውሳችሁ ነው። ምንድን ነው ማዕቀቡ ማለት? አንድ ጥቂት ዓመታት ስላለፈው እና አሁን ደግሞ ትራምፕ ስላደሰው እነኚህን ነገሮች ለማስታወስ ያክል ነው። አንደኛው ቪዛ ሪስትሪክሽን የሚባል ነው። ቪዛ ሪስትሪክሽን ወይ ደግሞ የቪዛ ማዕቀብ የተመረጡ የኢትዮጵያና የኤርትራ መንግስታት ባለስልጣናት ላይ የተጣለ ነው። በትግራይ ጦርነት ጊዜ በሰብአዊነት ላይ ጉዳት ያደረሱ ጦርነቱን የመሩ የኢትዮጵያ ባለስልጣናት ላይ የቪዛ ክልከላ እንደተቀመጠ ነው። ሁለተኛው ታርጌትድ ሳንክሽን የሚለው በኢትዮጵያ ላይ ለብቻ አሜሪካ በትግራይ ጦርነት ጊዜ በሰብአዊነት ላይ ጉዳት ያደረሱ ሰዎች ላይ ያስቀመጠችው የሰዎችን ስም በተለይ የባለስልጣናትን ስም የሚያካትት ክልከላ ነው ወይ ደግሞ ማዕቀብ ነው።
እነኚህ ስሞች እንግዲህ እነሱ ራሳቸው ናቸው የሚያውቁት። በግልጽ የተነገረ ነገር የለም። ግን የነሱ መዛግብት ውስጥ ያለ እነኚህ ሰዎች እዛን ጊዜ ሰብአዊነት ላይ ጉዳት አድርሰዋል ተብሎ የተመዘግቡ ሰዎች አሁንም ይሄ ክልከላ እንደጸና እንደሆነ የትራምፕ አድሚኒስትሬሽን ይሄም ጸንቷል የሚል አቋም አራምዷል። ሶስተኛው የኢኮኖሚ ሪስትሪክሽን ነው የሚለው። በጣም በሚያሳዝን መልኩ አገሪቷ እየገጠማት ካለው የኢኮኖሚ ፈተና በተጨማሪ አሜሪካም በሷ በኩል ያለውን የኢኮኖሚ ማዕቀብ ጸንቷል ወይ ደግሞ አጽንቻለሁ የሚል ነገር አላት። ይሄ ነገር እንግዲህ ከኢኮኖሚና ከደህንነት ጉዳዮች ጋር በተያያዘ ኢትዮጵያ ለፈጸመቻቸው መተላለፍ የሚሆን ቅጣት ነው የሚል ነው። አራተኛው አጓን የሚመለከት ነው። አጓ ለማታውቁ ሰዎች አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት የሚል እንደ ኢትዮጵያ ያሉ ድሃ ሀገራት በተለይ ከአፍሪካ የሚመጡ ሀገራት ካለ ቀረጥ በነፃ ወደ አሜሪካ ገበያ ገብተው እቃቸውን የሚሸጡበት ስርዓት ነው። ከትግራይ ጦርነት ጋር ተያይዞ ኢትዮጵያ ይህንን ገበያ ከቀረጥ ነፃ እንዳትጠቀም ክልከላ ተቀምጧል ወይ ደግሞ ሪስትሪክሽን ተቀምጧል። ያንን ነገር የትራምፕ አስተዳደር አጽንቻለሁ፣ ይሄም ይጸናል ብለዋል። እንግዲህ አሁን እኛ እዚህ ውስጥ ገብተን ከዚህ በፊት እነኚህ ነገሮች ያመጡትን ጉዳቶች ለመነጋገር አይደለም፣ ለማስታወስ ያክል ነው። ለምሳሌ ከአጓ ጋር በተያያዘ ብዙ ኢንዱስትሪዎች ኢትዮጵያ እንደተዘጉና የብዙ ዜጎች ግሮሮ እንደተዘጋ የሚታወቅ ነገር ነው። በጣም ብዙ ጉዳት ደርሷል በዚህ ምክንያት። በእርግጥ አሜሪካ እኔ ዜጎችን ለመጉዳት አይደለም ይህንን ያደረግኩት ነው የምትለው። ነገር ግን ዞሮ ዞሮ ዜጎች በዚህ ምክንያት እንደተጎዱ የሚታወቅ ነገር ነው። እንግዲህ በግርድፉ ማዕቀቡ ይሄንን ይመስላል። የትራምፕ አድሚኒስትሬሽን ይሄንን አጽንቻለሁ ይላል። ወደ ምልኬሳ ሳልመልስ አንድ የመጨረሻ ነጥብ ምንድን ነው፣ የትራምፕ አስተዳደር የባይደን አስተዳደር አቋሞችን ብዙዎችን እንዳፋለሰና እንደሻረ የሚታወቅ ነገር ነው። በኢትዮጵያ ጉዳይ ላይ ግን ተስማምቶ ነው ያጸናው። ይሄ እንግዲህ ምን አይነት መልእክት እንዳለው ሁላችሁም መመልከት የምትችሉት ነገር ነው። ምልኬሳ ወደ አንተ መልሻለሁ። አንተ ሁሉንም ስላነሳ ወደሚቀጥለው ነጥብ ብንሸጋግር ይሻላል። በቃ መልካም። እንግዲህ ወደ ዋናው ርዕሰ ጉዳያችን ነው የምንሄደው። ታዬ ደንደዓ ላይ ጉዳት በማድረስ የብሔር ግጭት ለመቀስቀስ ያለመ የአብይ አህመድ ሴራ የሚል ነው። እንግዲህ አንደኛው ታዬ ያለበትን ሁኔታ ቅድም እንደገለጽ ነው መረጃን አሰባስበናል፣ እሱን እናደርሳቸዋለን። ምልኬሳ ይሄንን ዘርዘር አድርጎ ይነግረናል። ባሰባሰብነው መረጃ መሰረት ምልኬሳ ምን ላይ ነው ያለው፣ ታዬ ያለበት ሁኔታ ምንድን ነው? እስኪ ለአድማጮቻችን። መልካም። እንደምናስታውሰው ባለፈው ሳምንት በዚሁ ላይ ቀርበን እንደገለጽ ነው ታዬ ደንደዓን ከሚኖረው ዞን 5 ከሚባለው ከዛ ውስጥ አንዱ ቤት ውስጥ በነበረበት ጊዜ ከዛ እሱም ብቻ ነጥሎ ልብስን ሰብስበ ውጣ ተባለ በሌሊት። ከዛ ወስደው ምንም ነገር ያለ ምንም ምክንያት በሌሊት ከዛ ወስደው ሌላ ቦታ ወሰዱ፣ ወደ ዞን 1 ወሰዱት እና እዛ ዞን 1 ውስጥ ደግሞ በጣም የሚገርም ነው አንደር 17 የሚታሰሩበት ህፃናት የሚታሰሩበት በጣም በወንጀል የሚታወቁ በአደንዛዥ የሚታወቁ ልጆች የሚታሰሩበት ቦታ ለመውሰድ ሞከሩ እና እዛም አልሆነም። እዛው ዞን 1 ውስጥ ሌላ ቦታ አስቀመጡ እና ከዛ ቦታ ደግሞ ዞን 1 ውስጥ ቤት 2 ውስጥ እንዳስቀመጡ ከዛ በኋላ ደግሞ ባለፈው እዛ ታዬ የሚኖርበት ዞን 1 ውስጥ ግርግር ተነስቶ ሰው
በጣም በእንትን ተደባድቦ የተጎዱ ሰዎች እንደነበሩ ከዛን ታዬን ደግሞ እንደገና ከዛ አውጥቶ ከዞን 1 ደግሞ ወስዶ ወደ ሌላ ዞን እንደቀየሩት ሰምተናል። እና ታዬ አሁን ዞን 1 ውስጥ አይደለም። ኦልሬዲ ባለፈው ዞን 5 ውስጥ ከዞን 5 ወስዷል፣ ወደ ዞን 1 ቀይሮታል። አሁን ደግሞ ከዞን 1 አውጥቷል ታዬ። እና ባለፈው ግርግሩ እሱ የሚኖርበት ዞን ውስጥ ነበር። የተወጉ ልጆች አሉ፣ የተጎዱ አሉ። ምክንያቱ አይታወቅም። በበዓል ቀን ነው ይሄ ነገር የሆነው። እንትን እንቁጣጣሽ ላይ እና እንቁጣጣሽ ላይ እዛው የረሃብ አድማ ተካሂዷል በእስረኞቹ። ታዬ የምኖርበት ግርግር ነበር እና እንዳልተጎዳ ሰምተናል። ያው መረጃችን የሚያሳየው ታዬ አልተጎዳም፣ ነገር ግን ወደ ሌላ ዞን ነው የተወሰደ። ዞኑ ይታወቃል ወይ ብለን ጠይቀናል። ግን ዞን 1 ውስጥ እንደሌለ ከዛ እንዳወጡ ዞን 5 ውስጥም እንዳልገባ ምናልባት ዞን 2 ውስጥ ሊኖር ይችላል ብሎ ነው የነገረን ያ ምንጫችን እና ኤግዛክትሊ አናውቅም። እንግዲህ ገና መረጃ እየሰበሰብን ነው። በእርግጥ አስቸጋሪ ነው። በአሁኑ ሰዓት ታዬ ላይ እየተካሄደ ያለው ዝውውር ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ሩም ወደ ሌላ ሩም፣ ከዞን ወደ ሌላ ዞን እየቀያየሩ ነው። ይሄ ነው የደረሰን መረጃው። ይታና መልካም። እንግዲህ በአጠቃላይ ታዬ ያለበት ሁኔታ እስር ቤት ለማንም የሚመች ቦታ አይደለም፣ ለማንም የሚያስደስት ቦታም አይደለም። ነገር ግን ታዬ አሁን ያለበት ሁኔታ በጣም አስቸጋሪ እንደሆነ ነው የተረዳ ነው። አንደኛ የሚከታተሉት ምንጮች ራሳቸው መከታተል እስከሚያቅታቸው ድረስ የማዘዋወር ሁኔታ ነው ያለው። ከዞን 5 ወደ 1፣ ከ1 ወደ 2፣ ከ2 ወደ 5፣ እንደገና ከ5 ወደ ሌላ የመውሰድ ነገር ነው ያለው እና ይሄ ነገር ባለፈው ፕሮግራም ስንሰራ ዓላማው ምን እንደሆነ ተናግረናል። የራሳችን ትንታኔ ሳይሆን እዛው ከደህንነት ምንጮቻችን ባገኘነው መረጃ መሰረት አቅርበናል። ታዬ ላይ ጉዳት ለማድረስ እንደታለመ ይሄንን አድርሰናል። አሁን በአጠቃላይ ታዬ ያለበት የሚያሰጋ ሁኔታ ነው ብለን እዛን ጊዜም ተናግረናል። አሁንም ታዬ ያለበት ሁኔታ የሚያሰጋ ሁኔታ ነው። እስር ቤቱ ውስጥ ደህንነቱ በደንብ የተጠበቀለት የተረጋገጠለት ሁኔታ ውስጥ አይደለም ያለው። አንድ ይሄ ነው። ሁለተኛው ጉዳይ ዓላማው ምንድን ነው የሚል ነው። ወደሱ ወደ መጨረሻ አካባቢ እንመጣለን። እስከዛ ድረስ ታዬ በምን መንገድ ተጉዞ ነው እዚህ ሁኔታ ውስጥ የደረሰው የሚለውን ትንሽ ለማስታወስ እንወዳለን። አንደኛ ታዬ በኢህአደግ ጊዜ በተደጋጋሚ የታሰረ ሰው ነው። ኢህአደግ ከወደቀም በኋላ የብልጽግና መንግስትን ሲያገለግል ቆይቶ ለ4ኛ ጊዜ ነው ይመስለኛል ታስሮ የተለቀቀ። አሁን የገባው ለ5ኛ ጊዜ ነው። እንዳውም ታዬ ኢንተርቪው ስናደርግ ከሱ ጋር ይሄ ዋና የሚታወቁ ስሮች ናቸው እንጂ በአንደኛውና በሁለተኛው መሃል፣ በሁለተኛውና በሶስተኛው መሃል አጫጭር የሆኑ የእስር ጊዜዎች ነበሩ ብሎ ነው የሚናገረው። ስለዚህ አንደኛ ሁለተኛ ብሎ ለመናገር ራሱ በጣም የሚያስቸግር ነገር ነው። ታዬ በኢትዮጵያ እስር ቤቶች በጣም የተጎዳ ሰው ነው። አንድ ይሄ ነው ማስታወስ የምንፈልገው። ሁለተኛው ታዬ ከእስርም ከወጣ በኋላ 5ኛ ዙር ታስሮ ከእስርም ከወጣ በኋላ ያደረገው የጀግንነት እርምጃ ማስታወስም ጥሩ። ይሄ የጀግንነት እርምጃው አብይ አህመድ ላይ ያነጣጠረ
እሱን ያጋለጠ ራቁቱን ያቆመው ነው። ሁሉም ሰው እንደሚያስታውሰው በሰው ደም የሚጫወት አረመኔ ነው ያለው ካለምንም ማወላወል። ይሄ በዘመናዊ ኢትዮጵያ ታሪክ ውስጥ ያልተለመደ ጉዳይ ነው ብለናል። ከዚህ በፊት ያልተለመደ ነገር ነው። አመፅ ሲደረግ ወይ በጠመንጃ ጫካ ገብቶ ወይ ደግሞ በመንገድ ላይ አመፅ ወይ ደግሞ ስልጣን በመልቀቅ ነው፣ ያውም ሌላ ምክንያቶችን በመስጠት የሚደረገው። ሰው አገር ውስጥ ቁጭ ብሎ ከመንግስት ጋር እንታ ሰላምቲያ ውስጥ ገብቶ ከፍተኛ አስፈጻሚ ሆኖ የጠቅላይ ሚኒስትርነቱን ቢሮ የያዘ የሀገሪቷን ጸጥታ ተቋማት አጠቃላይ በግሉ ተቆጣጥሮ ያለውን ሰው እንዲህ ነህ ብሎ እውነቱን መናገር በዚህ አገር ውስጥ የተለመደ ነገር አይደለም። ታዬ ግን ህዝባችን ተጎድቷል፣ ደሙ እየፈሰሰ ነው፣ ዜጎች እየተንገላቱ ነው፣ እኔ ለህይወቴ መፍራቴ ምንም አይነት ጥቅም የለውም በማለት የጀግንነት እርምጃ ወስዷል። ይሄንን ሁሉም የኢትዮጵያ ዜጎች የኢትዮጵያ ህዝቦች የተመለከቱት ጉዳይ ነው። ስለዚህ ታዬ የታሰረው ከመንግስት ጋር ተጣልቶም አይደለም። በቀጥታ አብይ አህመድ ነው ታዬ እንዲታሰርለት የፈለገው፣ የመንግስት ተቋማትም አይደሉም። ታዬ ኢንተርቪው ሲሰጥ እንደምታስታውሱት ከብልጽግና ፕሮግራም ላይ ራሱን የችግር የለኝም የሚል ሰው ነው ታዬ። ከብልጽግናዎች ጋር ችግር የለውም ታዬ። አንዳንዶቻችን ከዛ ጋር ችግር ሊኖረን ይችላል። ታዬ ግን እኔ እዛ ወረቀት ላይ በተጻፉ የኢኮኖሚ ፖሊሲዎች፣ የፖለቲካ ፖሊሲዎች፣ የማህበራዊ ጉዳይ ፖሊሲዎች ያስቀመጥናቸውን አቅጣጫዎች አሁንም እፈልጋለሁ፣ አምንበታለሁ። በዛ ላይ እኔ ምንም ችግር የለብኝም። በሰራነው ስራ ምንም የምጸጸት ነገር የለኝም። ከብልጽግና የብልጽግና መንግስት የሚባል ነገር ካለ የለም ነው የሚለው እሱ። እኔ ከብልጽግና ጋር ግጭት የለኝም ነው። ግጭት ያለው ቀጥታ ከአብይ አህመድ ጋር ብቻ ነው። እንዲታሰር ያደረገውም በፊትም ያሰረው የፈታውም አሁንም መልሰው ያሰረው ታዬን አብይ አህመድ ራሱ ነው። ይህንን ማወቅ ጥሩ ነው። ሌላ ጊዜ እሱ የተናገራቸውን በተለይ ስጋት አለህ ወይ ብለን ስንጠይቀው ታዬ የሰጠው መልስ አለ። ለወደፊት እንድታስታውሱት ይዘን መጠን የትንተና ስራ እንሰራበታለን። ታዬ እኔ ህይወቴ ላይ አደጋ የሚደርስ ከሆነ ብሏል ሳይታሰር፣ የኔ ጠላት አንድና አንድ ብቻ ነው፣ ስሙ አብይ አህመድ አሊ ይባላል ብሎ በግልጽ ተናግሯል። ምንም ሌላ ጠላት የለኝም፣ ህይወቴ ላይ አደጋ የሚያደርስ አንድም ጠላት የለኝም ብሏል። ይሄ እስር ቤት ሳይገባ ነው፣ ልብ አድርጎ። እስር ቤት ከገባ በኋላ ደግሞ በተለይ ባለፈው በገለጽነው ሁኔታ ውስጥ ታዬ ላይ አደጋ ማድረስ የሚችል ሰው አብይ ራሱ ብቻ ነው። ምክንያቱም ታዬን የሚጠብቁት ፖሊሶች ምንም ነገር እንዳላደረጉና አብይ አህመድ በደመላሽ ገብረ ሚካኤል በኩል ያደራጃቸው ሰዎች በቀጥታ ከውጭ ታጣቂዎችን ይዘው እንደመጡና ታዬን በዝናብ ውስጥ ይዘው እንደወጡ 2 ጊዜ ክፍል እንደተቀየረለት ነው የተናገረው። ስለዚህ አሁንም ቢሆን ታዬ ላይ እስካሁን ድረስ ምንም ነገር ጉዳት አልደረሰበትም። የሆነ ነገር ታዬ ላይ ጉዳት ከደረሰ ግን ታዬ በራሱ የተናገረው ነገር ነው። የኔ ጠላት አንድና አንድ ብቻ ነው፣ አብይ አህመድ ነው የሚባለው ብሏል። እቺን ብቻ ተናግሬ እኔ ላቁም። ምልኬሳ ወደ አንተ አሻግሬያለሁ። መልካም። እንግዲህ ታዬ ብዙ ጊዜ ታስሯል ብለሃል። ቢያንስ 5 ትልልቅ ጊዜ ነው እንግዲህ ብዙ ጊዜ የወሰደ 5 ጊዜ ታስሯል ታዬ። የመጀመሪያ ጊዜ ለ3 ዓመት ታሰረ። ለሁለተኛ ጊዜ 7 ዓመት ታሰረ። ከዛም ወጥቶ ከዛ በኋላ ደግሞ አስታውሳለሁ አብረን ነው የተሾምነው። አብረን ተሹመን በኦሮሚያ ክልል ደረጃ እሱ የኦሮሚያ ፍትህ ቢሮ ምክትል ሆኖ ተሾመ። እኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ሆኜ ነው የተሾምኩት። በዛን ጊዜ
አስቸኳይ ጊዜ አዋጅ ነበር። ሶስተኛው ጊዜ ሲታሰር አስቸኳይ ጊዜ አዋጅ በዛን ጊዜ አብይ አህመድ የነበር የኦሮሚያ የኦህዴድ ጽህፈት ቤት ሴክሬታሪ ነበር፣ ጻፊ ነበር አብይ አህመድ። በአስቸኳይ ጊዜ አዋጅ ሞያሌ ላይ ዜጎች ተገደሉ በመከላከያ። አብይ ጠርቶት እንዳትናገር ታየ ብሎ እንትን አደረገ፣ ማስጠንቀቂያ ሰጠው አብይ ስለሚፈራ። ታየ ግን አይ ዜጎች ናቸው የተገደሉት፣ ልናገር እኔ ለዜጎች፣ እኔ ካልተናገርኩ ማን ነው? አይ ትታሰራለህ፣ ወያኔዎች ያስሩሃል፣ እኔ እዚህ ውስጥ የለውም ብሎ አብይ ራሱ ያስታውሳለሁ፣ እኔ ውስጥ የለውም ብሎ ከልክሎት ታየ እምቢ ብሎ ደፋር ስለሆነ በአስቸኳይ ጊዜ አዋጅ ውስጥ ተናገረ ለዜጎች። ለምን ዜጎች ተረሸኑ ሞያሌ ላይ ብሎ ተናገረ። ታሰረ ለአንድ ዓመት። ከዛ በኋላ ተፈታ። ያው በአብይ ጊዜ ደግሞ ሁለት ጊዜ ነው እንግዲህ ያው ከቅሊንጦ ሲወጣ ሜክሲኮ ላይ ያሰሩትን እንተውና መጀመሪያ ለ2 ዓመት ታሰረ። የመንግስት አንተ ቅድም እንዳልከው የሰላም ሚኒስቴር ዴኤታ በነበረበት ጊዜ ለ2 ዓመት አሰረው አብይ። ከ2 ዓመት በኋላ ደግሞ ተወሰነ ጊዜ ወጥተው ውጭ ሆነው መጻፍ ጀመረ፣ መናገር ጀመረ። አሁንም ዳግም አሰረው። ስለዚህ 5 ጊዜ አጠቃላይ ከሰኔ አሁን ባሳለፍነው በዚህ ዓመት ከሰኔ ጀምሮ እስር ላይ ነው ያለ። አሁን ከዚህ ምንድነው የምንረዳ? ታየን አስረ ማስፈራራት አትችልም። አብይ ይህንን ያውቃል። ታየ በእስር የሚያምን ግለሰብ አይደለም። በኢትዮጵያ ምድር ላይ አስረ አታስፈራራም፣ በገንዘብ አታስፈራራም፣ በስልጣን አትሸውደውም። ታየ አንዴ ከወሰነ ለእውነት ብሎ ከወሰነ ይሞታል። እኔ ኢትዮጵያ ውስጥ አገር የለኝም፣ ምንድነው እኔ ከልጆች ለልጆች አንተ እንዳውም ኢንተርቪው ስታካሄድ ጠይቄ ነበር። አገር የሌላትን ልጆች አገር የሌሉ ልጆችን ምንድነው የሚያደርጉ? አገር እኮ የለኝም ብሏል። ልጆቼም አገር እንዲኖራቸው ፈልጋለሁ፣ ስለዚህ ታስሬ ልጆቼ አገር እንዲኖራቸው ነው የምመኘው አለ። ሙቼ ልጆቼ አገር እንዲኖራቸው ብሎ የሚያምን ሰው በጭንቅላቱ የማይታሰር ሰው ነው። የጀግንነት ጥግ ነው። አብይ ኢትዮጵያ ላይ ያው ምን ማድረግ እንደሚችል ታየም ያውቃል፣ ሁላችንም እናውቃለን። አብይ ምን አይነት እርምጃ እንደሚወስድ ይታወቃል። ታየ ግን ለዛ የሚገዛ ሰው ስላልሆነ አብይ ባል አስሮ እንኳን ያሰቃያል ማለት ነው። አስሮ እንኳን ሌላ ተንኮል ያስብበታል ማለት ነው። ሌላ ሴራ ያስብበታል። አሁን እዚህ ላይ መረዳት ያለብን አብይ ምንድነው ምን ብሎ ነው የሚያስበው? ታየን አስሬ እስር ቤት ውስጥም አስቀምጬ እሱ መግዛት አልችልም ብሎ ነው የሚያስበው። አብይ ይፈራል። ታየናውንም አብይ ይፈራል። ታየ እዛ እስር ቤት ቂሊንጦ ሆኖ አብይን ያስፈራል። በህልሙም ይፈራል አብይ። ስለዚህ ታየ አደጋ ታየ ላይ ያንዣበበ ነው። በአብይ ፍራቻ፣ አብይ ፈርቶ ነው ይህንን የሚያደርገው። የታየ ጀግንነት፣ የታየ እስር ታሪክ፣ የታየ ለእውነት መቆም ደፋርነት አብይን እንቅልፍ አሳጥቶታል። ይሄ እቺን ለማለት ነው። ይታና መልካም። አሁን እንግዲህ ይሄንን እንደ መነሻ እንደ ማስታወሻም እንድታስቡልን ከተናገርን ታየ ላይ ጉዳት በማድረስ የሚነሳ የብሔር ግጭት ምንድን ነው? የታለመው ነገር ምንድን ነው የሚለውን ነገር ነው የምንናገረው። አሁንም ልብ አድርጉ፣ ለትንተና አይደለም መጣ ነው። አሁን የደረሰን መረጃ አለ።
ያንን መረጃ ልናደርሳችሁ ነው የመጣ ነው። አሁንም ይሄው ነው የምንሰራው። ታዬን በተመለከተ በቅርበት ነው የምንከታተለው። የደህንነት ምንጮች አሉን። የታለመ ነገር አለ። ያንን ነገር ነው የምንናገረው። ታዬን ለመጉዳት ከዚህ በፊት ምን አይነት ሴራ እንደተጠነሰሰ፣ ለምን ተብሎ ክፍል እንደተቀየረለት፣ ምን አይነት አደጋ ታዬ ላይ ለማድረስ እንደታሰበ ተናግረናል። እንደ ዓላማ ማለት ነው። አሁን ደግሞ ያንን ዓላማ በማንገብ ለማስፈጸም የተፈለገው ግብ ምንድን ነው የሚለውን ጥያቄ ጠይቀን መልስ የሚሰጥ መረጃ ነው ይዘን መጣ ነው። ለምን ግብ ነው ታዬን ለመጉዳት የተፈለገው የሚለው ነው። እቺን እኔ እንደ መግቢያ የሚሆን ነገር አነሳለሁ። አንደኛ የደህንነት ምንጮቻችን እንደነገሩን ልክ ሃጫሉን በድብቅ ገሎ ገዳዩ ሳይታወቅ ቢያንስ በህግ ፊት የሚጠየቅ ሰው ሳይኖር እንዳስቀረ እና አንዴ እከሌ ነው አንዴ እከሊት ናት የገደለው እየተባለ እንደተቀመጠና ራሳቸውም ደግሞ በጸጥታ መዋቅሩ አዝማችነት የብሔር ግጭት እንደቀሰቀሱ የሚታወስ ነገር ነው። የታዬ ህይወት ላይ አደጋ በማድረስ ተመሳሳይ ዓላማ ይዟል አብይ የሚል ነው የደህንነት ምንጮቻችን ያደረሱ። ይሄን ይዘቱን አሁን እነግራቸዋለን። እንዴት በምን ሁኔታ ምን ታልሞ የሚል ነገር የሚመልስ መረጃ አለን። ለምልኬሳ ሰጣለሁ። እሱን ምልኬሳ እስኪ አንድ በአንድ ለአድማጮቻችን ግልጽ እንዲሆንላቸው፣ አንደኛ ምንና ምን ብሔር ነው አንድ ሰውን በመግደል ማጋጨት የሚፈልጉት? አንድ ሰው በመገደሉ እንዴት ብሔር ይጋጫል? ያለን መረጃ ባለን መረጃ ላይ ተመስርተ ይህንን ለአድማጮቻችን እንድትገልጽልን ነው። አንድ ሁለተኛ ምን አይነት ነገር ነው እያዘጋጁ ያሉት እና ግቡ ደግሞ መጨረሻ ግቡ የብሔር ግጭት የምንለው ነገር ግቡ የመጨረሻ ግቡ ምንድን ነው? አብይ አህመድ አቅዶ እየተንቀሳቀሰ ያለው እነኚህን ሁለት ነገሮችን እንድታነሳልን ነው ምልኬሳ። እሺ አመሰግናለሁ። እንግዲህ አንተ እንዳልከው ይሄ ምንጮቻችን የሚያሳዩት ባለፈው በዘመን መለወጫ ላይ ዞን 1 ውስጥ ግጭት ነበር። ግጭቱን የቀሰቀሱት ሆን ብሎ በግጭቱ ምክንያት ደግሞ አማራና ትግራይ ወይ ናቸው የተጋጩት። ዞን 1 ውስጥ በዘመን መለወጫ ጊዜ ታሳሪዎች በብሔር እንዲጋጩ ተደረገ። ሰው ተጎድተዋል። ያንን ከነገሩን በኋላ እሱም ማጣራት ይቻላል። በእርግጥ ሆኗል። ይሄ የሚያሳዝን ነው። ታሳሪውን በብሔር ያጋጫል። እስር ቤት ውስጥም የብሔር ግጭት እንዲካሄድ ያደርጋል። አርጓል። ከዛ በኋላ ታዬን ወስዶታል። እንግዲህ አውጥቷል። ከዛ ለምን ይህንን የሁለት ብሔር ግጭት እንዳደረጉ ግልጽ አልነበረም። አሁን ምንጫችን የነገረን ምንድን ነው? ታዬን ለመግደል ይፈልጋሉ በእስር ቤት ውስጥ። እሱን ለመግደል ደግሞ የታቀደው ከእስረኞቹ በብሔር አማራ የሆነውን መርጠው በገንዘብ ወይ በሆነ ነገር ደልለው ታዬን በተኛበት እንዲገል፣ ከዛ በኋላ ታዬ በአማራ ተገደለ ተብሎ
ዜና ይሰራል። የታሰበው በታየ ምክንያት ሁለቱ ማህበረሰቦች እንዲጋጩ በአብይ ተወስኗል። ይሄ ምንጫችን ነው። ታየን ከክፍል ወደ ክፍል ከዞን ወደ ዞን የሚወስዱት ይሄንን እያመቻቹ ነው። ማድረግም አንዳንዴ ያቅጣቸዋል። ለምን? በእስር ቤቱ በተለይ ደግሞ ቅሊንጦ ውስጥ ታየን የማያውቅ ሰው የለም። አብይ ተቸግሯል። እንዴት ነው ይሄ ነገር የሚፈጸመው? ለመፈጸም ያሰበውን ያቀደውን ሴራ ለመፈጸም ቸግሮታል አብይ። ይሄ ግን የታቀደው ታየን መግደል ብቻ አይደለም ነው የሚለው ምንጫችን። መግደልማ ይችላል። ከግድያው ምንድን ነው የሚያገኘው አብይ? ትልቁ የፖለቲካ ውጤት ማስገኘት አለበት ብሎ ተወስኗል። እና ታየን ደግሞ ከገደሉ በኋላ ገዳዩ ኦልሬዲ ይታወቃል፣ ታውቋል። የገዳዩ ብሔርም ተወስኗል ብሎ ልክ እንደ አጫሉን ሲገሉ መጀመሪያ እንትን ነፍጠኛ ነው የገደለው አሉ። ከዛ ቀጥሎ ደግሞ ወያኔ ነው አሉ። ከዛ ቀጥሎ ሸኔ ነው አሉ። አዳነች አቤቤ እርስ በርሳቸው ሲነጋገሩ ኦሮምኛ ነው የሚያወሩት፣ ከንትን ጋር ሲያወሩ ደግሞ ትግርኛ ነው የሚያወሩት ብላለች ሚዲያ ላይ ቀርባ በዛን ጊዜ። እና ነገር ግን እንትኑ እንደዛ አይደለም። መንግስት ራሱ አብይ ራሱ ገድሎት፣ ነገር ግን እዛው ሰው እንዲባላ ለማድረግ ተሞክሯል። ከዛ በኋላ ደግሞ አጫሉን ከገደለ በኋላ የተከሰተውን የሻሸመኔ የተለያዩ ቦታ እዚሁ ላይ ሚዲያ ላይ ተናግረናል እኛ። የታየ ደግሞ ሌላ እቅድ አለ እና በጣም አደገኛ ሴራ እየተሸረበ ነው የሚል አድርሶናል። ይታና መልካም እንግዲህ ይሄ ነው ያለው ነገር። የታለመው አንደኛ ታየ ላይ ጉዳት ለማድረስ ነው፣ በህይወቱ ላይ ጉዳት ማድረስ ነው። በህይወቱ ላይ ጉዳት ሲደርስ ደግሞ በዘፈቀደ ሰው ሳይሆን በተመረጠ ብሔር ያለው ሰው አማራ እንዲሆን ነው የሚፈልጉት። እነሱ የሚሰጡትን ነገር ሰጥተው ህይወቱ ላይ አደጋ ለማድረስ ከዛ ራሳቸው ያሰማሩትን ሰው ወይ ደግሞ ሰዎች አምጥተው ደግሞ ይኸው እስር ቤት ውስጥ እንደዚህ አይነት ብሔር ያላቸው ሰዎች ታየን ገደሉ ለማለት ነው ዝግጅት የተደረገው። እንግዲህ ይሄ ምንድን ነው ካላችሁ እኛ ገና ዛሬ ትርጉም የምንሰጠው ነገር አይደለም። አብይ ያደገበት የተፈላሰፈበት ዋናው ስራ ቡድኖችን ግለሰቦችንም ማጋጨት ነው፣ ሃይማኖቶችንም ጭምር ማጋጨት ነው። አሁን ያ ነገር ቀዘቀዘበት፣ እንደምታዩት ቀዝቅዞበታል። ለመቀስቀስ ብዙ ጥረት እያደረገ ነው። ዜጎችን እያፈናቀለ ነው። ዜጎችን የራሱን ሚሊሻ አዝምቶ እያስገደለ ነው። በተለይ ቅርብ ጊዜ አቤ ዶንጎሮ ሆሮ ጉድሩ ላይ የተደረገውን ሰምታችኋል። ይሄ ነገር ምንም አልንቀሳቀስ ብሎታል አብይ እና ይሄንን ነገር ለመጎናጸፍ ነው እየሰራ ያለው እየተጋ ያለው። ይሄንን አሁንም ህዝብ እንዲያውቅ ነው የምንፈልገው። እንደዚህ አይነት ዓላማ አስቀምጦ አብይ እንደዚህ አይነት ክፉ ሴራ አስቀምጦ የታየ ህይወት ላይ እንቅስቃሴ እያደረገ እንዳለ ሰው እንዲያውቅ ነው የምንፈልገው። አሁንም መደጋገም እንዳይሆንብን ታየ በአፉ እየተናገረው ህይወቴ ላይ አደጋ ለማድረስ ፍላጎትም አቅምም ያለው አብይ አህመድ አሊ ብቻ ነው ብሏል። ይሄንን ነገር ነው
ማድረስ የምንፈልገው። እንግዲህ ይሄ ነገር ስለ አንድ ሰው ጉዳይ አይደለም። የታየ ህይወት ሁላችንንም ያሳስባል፣ ሁላችንንም ይጨንቀናል የሱ ጉዳይ። ማንም ሰው በህይወቱ ላይ ጉዳት እንዲደርስ የሚፈልግ ኢትዮጵያዊ ዜጋ ያለ አይመስለኝም። ነገር ግን አብይ ሲገድል በህዝብ ፊት ክብር ያላቸውን ተቀባይነት ያላቸውን ዜጎች ግለሰቦችን ገሎ ነው ግጭት የሚያስነሳ። ስለዚህ በአንድ በኩል የኢትዮጵያ ፖለቲካ ጉዳይ ነው ማለት ነው፣ የአገሪቷ ደህንነት ጉዳይ ነው ማለት ነው። ታዬ ያሉትን የብሔር ልዩነቶችን ያገናዘበ ፖለቲካ እንደሚያንቀሳቅስ በዛ እንደሚያምን የሚታወቅ ነገር ነው። ድንበር ዘለል ብሔር ዘለል ቋንቋና ባህር ዘለል የሆኑ ትብብሮች እንዲወለድ የሚፈልግ ሰው እንደሆነ የሚታወቅ ነገር። እዚህ መጥቶ እኛ ጋር ሆርን ኮንቨርሴሽን ላይ ሲናገር የምታስታውሱት ጉዳይ ነው። እንደዚህ ነው የሚያምነው ታዬ። እንደዚህ አይነት ሰው ላይ አደጋ በማድረስ እከሌያችሁን ገሎባችኋል ብሎ ራሱ እጅ ታጥቦ መውጣት ነው የሚፈልገው እና ያለው ዓላማ ይሄ ነው። ምናልባት ያስቀረነው ነገር ካለ በተለይ መረጃው ላይ ያስቀረነው ነገር ካለ መጨመር የምትፈልግ ነገር ካለ ምልኬሳ ተናገርና በዚህ ፕሮግራማችን እንዘጋለን ብለናል። እንግዲህ የታሰበው በተለይ ሁለቱ ብሔሮችን ማጋጨት ታዬን ይፈራል አብይ። የሚፈራውን በማጥፋት የሚያሳዝን ነው። ከዛ በኋላ ደግሞ ሁለቱም ብሔሮችን በአደባባይ እንዲጋጭ ማድረግ። ከዛ በኋላ ዞሮ ዞሮ ምንድነው ምን ለማለት ነው? ፋኖ ታዬን ገደለ የሚል የሚፈልገው እቺን ዜና አማራ ወይ ፋኖ ስላሽ ያው እንግዲህ እንደዚህ ነው አብይ በአማራ ክልል ዜጎችን እየጨፈጨፈ ፋኖን ነው የገደልኩት ይላል። በመሰረቱ አሁን አብይ ለስልጣኔ ስጋት ብሎ ያስቀመጠው ህዝቦች ሲወያዩ ሲመካከሩ በቃ አልቆልኛል ብሎ ነው የሚያስበው አብይ። እንዲህ አይነት ሰው ነው እንግዲህ የገጠመን። ይሄንን ለአንዴና ለመጨረሻ ለመምታት እንግዲህ ደብል ወይ ትሪፕል የሆነ ሚሽን ያለው ሴራ እያካሄደ ነው አብይ ችል ብዬ ልጨርስ። መልካም አድማጮቻችንና ተመልካቾቻችን ታዬ ደንደዓ ላይ ጉዳት በማድረስ የብሔር ግጭት ለመቀስቀስ ያለመ የአብይ አህመድ ሴራ በማለት ያዘጋጀነው ፕሮግራማችን እዚህ ላይ ያበቃል። በሌላ ፕሮግራም እስከምንገናኝ ድረስ መልካም ሁኑ። እናመሰግናለን። ጨርሰናል። Thank you.